ምን እየሰማን ምን እያየን ነው? እኔ እንጃ ብቻ የመጨረሻው ዘመን ገና ብዙ ነገር ያሳየናል፣ እያየንም ነው። እሱ ምንድነው? አንዲት የ13 ታዳጊ ህፃን ራሷን በራሷ አጥፍታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይላችሁ ለማለት እወዳለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም እንደዚሁ በአዲስ ቪዲዮ መጥቻለሁ ማለት ነው። እኛ ኢትዮጵያኖች ወዴት እየሄድን እንደሆነ አላቅም። ወላሂ በጣም ነው የሚያሳዝነው። ኢትዮጵያ ውስጥ በቃ በጥቅሉ በሀገር ውስጥም በሀገር ውጭም ያለን ኢትዮጵያኖች በቃ እኔ ለምን እንደሆነ አላቅም። በእኛ ላይ የመጣ የወረደ አጋንንት ምን ነው እንደው አርቅልን አለ ካጠገባችን። ወላሂ በጣም ነው የሚያሳዝነው። እና ዛሬ በጣም ልቤን የሰበረው ነገር እና የሚያሳዝን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ሁልጊዜ መቼም ያው ጊዜው ነውና ወቅቱ ነውና ምንጊዜም አዝነን እናንተን የሚያሳዝን ቪዲዮ ይዘን እየመጣን ነው። ይሄ እንግዲህ ምንም ማድረግ አይቻልም። ሁላችሁም በየእምነታችሁ ዱአ አድርጉ ለማለት ወደድኩኝ። እንግዲህ አንዲት ኢትዮጵያ የ13 ዓመት ታዳጊ ራሷን አጥፍታለች ማለት ነው። ለምን ግን ወዴት እየተሄደ ነው? የመቆርቆም ነገር ይቺ ታዳጊ 13 ዓመት ልጅ እኮ ማለት እንግዲህ አስባችሁታል? እንዲህ የ13 ዓመት ልጅ አሁን ምን ታውቃለች? ራሷን ለማጥፋትስ ለምን ተገደደች? ራሷን የሚያስጠፋትስ ነገር ምንድን ነው? ይች ልጅ ገና ታዳጊ ህፃን ናት። በቤተሰብ ሀሳብ ስር ያለች ናት። ቤተሰብ ነው አስቦ የሚያሳድራት። አሁን እቺ ታዳጊ ህፃን ልጅ ለምን ራሷን ልታጠፋ ተገደደች ሲባል እንግዲህ ይቺ የ13 ዓመት ታዳጊ ህፃን ቲክቶክ ትጠቀማለች። በዚህ እድሜዋ አስባችሁታል? በዚህ እድሜዋ ቲክቶክ ትጠቀማለች። ከዛም በኋላ ቲክቶክ በምትጠቀምበት ሰዓት እንግዲህ ጓደኛም ይኖራቸዋል እንዳቅሙ አይደለ? ከዛ በቃ ጓደኞቿ ወፈርሽ፣ ለቀልድም ይሁን ለጨዋታ ያክልም ይሁን የምርም ይሁን ወፍረሻል፣ በጣም ወፈርሽ ምናምን ስላሏት ብቻ ራሷን ለማጥፋት ተገዳለች። ከዛም በኋላስ እና ጓደኞቼ እንደዚህ እየተሳለቁብኝ ነው፣ ወፈርሽ ብለው እየተሳለቁብኝ ነው እና ብላ ነው እንግዲህ ይችል ህፃን የ13 ዓመት ታዳጊ ህፃን ልጅ ራሷን ለማጥፋት እንግዲህ ያበቃት ነገር ቢኖር ይሄ ብቻና ብቻ ነው። በነገራችን ላይ ይቺ ህፃን ልጅ እንግዲህ ልደቷን ልታከብር ልደቷ ሊከበርላት ልደቷ የሚከበረው ደግሞ በሀገረ አሜሪካ እንደሆነና ፕሮሰሱን ጨርሳ ቲኬት ሁሉ እንደተቆረጠላት ሁሉን ነገር ጨርሳ ልትበር በጣት የሚቆጠሩ ትንሽ ቀናቶች ሲቀራት ነው እንግዲህ ራሷን ያጠፋችው ማለት ነው። ስብሃንአላህ በጣም ወላሂ የሚገርም ነገር እና አንዳንዴ ወላጆች እባካችሁ እንደዚህ ስላሞላቀቃችኋቸው ፕሮፌሰር አይሆኑላችሁም፣ ዶክተር አይሆኑላችሁም፣ ፓይለት አይሆኑላችሁም። አሞላቃችሁ አይራባቸው አይጥማቸው። ከዛን ውጭ ባታሞላቅቋቸው ጥሩ ነው። በጥሩ ሁኔታ ትምህርታቸውን የሚማሩት ሰቅጠጥ አድርጋችሁ ስትይዟቸው ነው። የ13 ዓመት ልጅ ማለት ሞባይል ለምን ተሰጥቷል? ለዛም እንደዛም ሆኖ ደግሞ ቲክቶክ ላይ ምን አንጠለጥላት? አሁን የ13 ዓመት ልጅ እንዴ! ቤተሰብ ይህን ስታደርግ ምን እየሰሩ ነበር? ዛሬ ሰሩን ፍቱኝ ጸጸቴ ከሚሉ እንግዲህ ይቺ 13 ዓመት ታዳጊ ገና ተማሪ ናት። ቲክቶክ ውስጥ ምን ስራ አላት? ለምን ቲክቶክ ልትጠቀም ቻለች? ያን ጊዜ ነበር ሀግ ማለት ያለበት ቤተሰብ። እውነቴን ነው እንዴ! ልጆችን
ሁሉም ቤተሰብ እኮ ለልጁ ቀላል አይደለም። ግን ቀጥቶ የሚያሳድግ ቤተሰብ እውነቴን ነው ለልጁ ተቆርቋሪና በቃ ለልጁ በቃ መስዋዕትነት የሚከፍል ነው ልጁ ቀጥቶ የሚያሳድግ ሰው ማለት ነው። ምክንያቱም ቀጥታችሁ ስታሳድጓቸው ደረጃ ይደርሳሉ። እንደዚህ ስታሞላቅቋቸው ደግሞ ህይወታቸው ያለ አግባብ ይሆናል። ህይወታቸው በከንቱ ነው የሚቀረው። ይቺ ህፃን ልጅ እንግዲህ የ13 ዓመት ታዳጊ ቤተሰቦቿ በጣም ስለሚያሞላቅቋት ነው። እንግዲህ አንዳንዴ አይታቸው ሰማችሁ፣ ጥጋብም እኮ ጥሩ አይደለም። ከጠገበ ለተራበ አዝናል፣ ከተራበ ለጠገበ አዝናለሁ ይላል ቤተሰቦቻችን ሲተርቱ። እውነታቸውን ነው። ጥጋብ አይቻልም እንዲህ እና ይቺ ህፃን ልጅ እንግዲህ ደብዳቤ እንደ ጽፋ እንደ እህቶቿ ደብዳቤ ጽፋ አባቷ ጋር በጣም ቅርርብነት አላት። የአባቷ ነገር አይሆንላትም፣ አባትየውም የሷ ነገር አይሆንለትም። ለአባቷ ደብዳቤ ሁላ ጽፋ አስቀምጣ፣ ለእህቶቿ ደብዳቤ ጽፋ አስቀምጣ ነው ህይወቷ ያለፈው ማለት ነው። በፊት የምተኛ ያለ ከእህቶቿ ጋር ነበረ። ከዛም በኋላ ይችን ነገር ስታስብ ግን ህይወቷን ለማጥፋት ስታስብ ለብቻዋ መተኛት ጀመረች፣ በር ቆልፋ ምናምን። ከዛም በኋላ ይሄን ስታደርግ ወላጆች ምን አይነት ለውጥ አመጣሽ ብለው ሊጠይቋትና ሊከታተሏት ይችሉ መቻል ነበረባቸው። ለምን ምን አይነት በቃ የሆነ ልጆቻችሁ ሐረካት የሆነ ለውጥ ሲያመጡ የተለየ ጸባይ ከድሮ ጸባያቸው የተለየ ሲያመጡ ከዛሬው ጸባያቸው የነገ ሲቀየር ልጆቻችሁ ወላጆች ጠበቅ አድርጋችሁ ማየትና መከታተል ይኖርባችኋል። እንደፈለገኝ ብላችሁ መልቀቅ አልነበረባችሁም። አሁን ይቺ ታዳጊ ህፃን ያለ እድሜዋ ቲክቶክ ተጠቃሚ ሆና ከዛም በኋላ ደግሞ አብሬ ያልተኛም ብላ ገብታ ክላሷን ቆልፋ ለብቻዋ በተኛችበት ነው እንግዲህ ህይወቷን የጠፋችው ማለት ነው። ወላሂ እጅጉን በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ዛሬ ጸጸቴ ከምትሉ የሆነ ነገር ከሆኑ በኋላ ጸጸቴ ከምትሉ ልጆችን ስታሳድጉ ወላጆች በደንብ አድርጋችሁ ማሳደግ አለባችሁ። በእርግጥ የሚቀጨው አላህ ነው፣ እናንተ ቀጣችኋቸው አይደለም፣ ግን ስበቡ ማድረስ አለባችሁ። እንዲህ በዚህ እድሜዋ ሰው ህይወቱን ማጥፋት ማነገራት አስባችሁታል? ቲክቶክ ውስጥ እና የተነበበው ደብዳቤ ጓደኞቼ መሳለቂያ አድርገውኛል፣ ወፈርሽ ምናምን ብለው መሳለቂያ አድርገውኛል። እንደ አሁንሽ 13 ዓመት ልጅ ምኑን አውቃ ነው ወፈረች ቀጠነች? እንዲህ አስባችሁታል? የ13 ዓመት ህፃን እንግዲህ ሀሳቧ ምንድን ነው? ይህ ምንድን ነው? የወላጆች ያስተዳደግ ጉድለት ነው። ወላጆች ልጆቻችሁ እንደዛ አድርጋችሁ ባታሳድጉ ጥሩ ነው። ቀጣችሁ ታሳድጓቸው ትጠቅሟቸዋላችሁ እንጂ አትጎዷቸውም። ለቃችሁ ካሳደጋችኋቸው ግን እስከ መቼም ቢሆን ጉዳታቸው ጠንቃቸው ከእናንተ ላይ እዳቸው አይዘልም። ግን ተቆጣጥራችሁ ብታሳድጓቸው ወላጆች ለልጆቻችሁ መስዋዕትነት ከፍላችሁ ስታሳድጉ ነገ ለእናንተ መስዋዕትነት ይከፍላሉ እነሱ። አሁን ይቺ 13 ዓመት ታዳጊ ህፃን እንግዲህ አስባችሁታል? እንዲህ ወላሂ እኔ ቪዲዮውን ስሰማ በጣም ነው እንትን ያለኝ በቃ የገረመኝ። እባካችሁ ወላጆች ልጆቻችሁን ወላጅ ማለትም ለልጆቹ ሁሉም ወላጅ ቀላል አይደለም ባለ አቅሙ። ግን አንዳንድ ወላጆች አሞላቃችሁ ስላተሳደጋችኋቸው አለ አይደለ ጨረቃ ላይ የሚወጡ ይመስሏችኋል። አይደለም፣ እንደዛ አይደለም። ቀጣችሁ ብታሳድጓቸው እናንተም እነሱም ተጠቃሚ ናቸው። ለእነሱ ትጠቅሟቸዋላችሁ። የዛሬ ልጅ ደግሞ እውነቴን ነው በቃ መሰረቷን ከታች አየዋትን ይዘው ነው የሚያድጉት። ስለዚህ እስክሪብቶ አይጉደል፣ ደብተር አይጉደል፣ ልብስ ይልበሱ፣ ምግባቸውን ቁርሳቸውን በሰዓት ያግኙ። ከዛ ውጭ 13 ዓመት ልጅ ሞባይል ይዛ ቲክቶክ መጠቀም ማለት እኔ እንጃ ምን አይነት ቤተሰብ ነው? ምን አይነት ቤተሰብ ነው? እባካችሁ ወላጆች ልጆቻችሁን በስነ ስርዓት ለማስኬድ ሞክሩ። ሞባይል እንኳን ለህፃን ልጅ ለትላልቅ ራሱ አእምሮውን አስቦ ለሚያሳድረው ከባድ ነው።
ሰው ያበላሻል እንዴ። በተለይ ሶሻል ሚዲያ ላይ የ13 ዓመት ልጅ ሶሻል ሚዲያ ላይ ወጣሽ ማለት ምን ማለት ነው እንዴ? ምን አይነት አስተዳደግ ነው? ምን አይነት ወላጆች ናቸው? የምር እኔ ምን ማለትም እንዳለብኝ አላቅም። እባካችሁ ወላጆች ለልጆቻችሁ መስዋዕትነት ከፈላችሁ የሚባለው ከጥፋታቸው ቆጥባችሁ በቃ ቀጥታችሁ ስታሳድጓቸውና ስታስተምሯቸው ብቻ ነው መስዋዕትነት ከፍላችሁ አሳደጋችሁ የሚባለው። አሞላቃችሁ ዝም ብላችሁ ብታሳድጓቸው መስዋዕትነት አልከፈላችሁላቸውም። እውነቴን ነው፣ እመኑ እንዴ። የ13 ዓመት ልጅ ሶሻል ሚዲያ ላይ ወጥታ ራሷን አጠፋች ሲባል ስሜቱ ምን ያክል ነው አስባችሁታል? ያ አላህ ብቻ እንግዲህ እሷ እውነት ቦታ ሄዳለች። ለቤተሰቦቿ መጽናናትን እንመኛለን። እንግዲህ ወላጆች አደራ ስንል የምናስጠነቅቀው ልጆቻችሁን በእንክብካቤ አሳድጉ። እንክብካቤ ማለት አሞላቃቸው አይደለም። በቃ ይሄ እውነት ነው። አንከባክቡ ማለት አሞላቁ ማለት አይደለም። ተቆጣጠሯቸው። ልትቆጣጠሯቸው ግድ ነው። ልትቆጣጠሯቸው ይገባል። ስትቆጣጠሯቸው ነው ልጆቻችሁ ምን ቦታ ነው የሚውሉት። ከትምህርት ቤት ሲመጡ ደብተራቸውን ገልጣችሁ አይታችሁ መፈተሽ ይኖርባችኋል። እውነቴን ነው። ከተቻለ መምህሮቻቸውን እየሄዳችሁ የምን ያክል ተሳትፎ እንዳላቸው መጠየቅ ይኖርባችኋል። ልጆች የት ቦታ እንደሚውሉ መቆጣጠር አለባችሁ። ከትምህርት ቤት ሲመጡ የመጫወቻ ጊዜ ይሰጣቸዋል። የማጽኛም ጊዜ ሊኖራቸው ይገባል። ዝም ብላችሁ ብቻ እንደዚህ እውነቴን ነው አሞላቃችሁ ማሳደጉ ተገቢ አይደለም ባይነኝ። ወላጆች ተጠንቀቁ ለማለት እወዳለሁ። ቪዲዮውን ላይክ፣ ሼር አድርጉት ውድ ቤተሰቦቼ። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።